ታግተዋል የተባሉት ሁለት የኢትዮጵያ መርከቦች ነጭ ናፍጣና የአውሮፕላን ነዳጅ የጫኑ የኢትዮጵያ መርከቦች በሆርሙዝ ተዘግተዋል ተብሏል። የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ ቤንዚን እና ጥቁር ናፍጣ በጨረታ እንደሚገዛ ተናግረዋል። በመንግስት ላይ የድጎማ ጫናው ከ272 ቢሊዮን ብር በላይ ደርሷል ያሉት ካሳሁን መንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ ነው የሚሉት። ከሆርሙዝ ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ አሜሪካም በኢራን የተዘጋውን የሆርሙዝ ወሽመጥ ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት ነዳጁን መውሰድና ሀብት ማግኘት እንችላለን ሲሉ ተናግረዋል። አክለውም ወሽመጡ ለዓለም ነዳጅ ጉድጓድ ይሆን በማለትም ጽፈዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ቀውስ ውስጥ ገብቷል። ይህንን ችግር እንዲፈቱ የሚደረገው ጫና የበዛባቸው ዶናልድ ትራምፕ ሆርሙዝ እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦችን ሲሰነዝሩ ቆይተዋል።